እባክህ ተሳስቻለሁ ሌላ ሰው ነው የሚሆነው እሺ ሌላ ሰው ነው የሚሆነው እሺ አንቺ ላይ ምንም ችግር አይፈጥርም እኮ ለምን አትረጋጊ ለምን ትቀርጽኛላችሁ ታዲያ ይኸውልሽ ተረጋጊ እባክሽ እኔ አሁን ያለበት ሰዓትና በዛን ሰዓት የነበረው የትኛው ነው ኪሩቤል እኔ ዲቴል እንደዚህ ብዬ ሰምኛለሽ ኪሩቤል የትኛው ነው ቀስበል እንጂ ምን ሆናችሁ ቤተሰብ ትላለህ ደግሞ እሺ ኪሩቤል አንተን ማግኘት ይፈልጋልና አንድ ሰው እንዳያቅ ምናምን ብሎሃል አንተ ግን ስትፈልግ እኔ ወስደሃለሁ ኦኬ ከሱ ስልክ ላይ ነው እሱን ስልክ ያገኘሽው ከኪሩቤል ስልክ ላይ በጣም ጥሩ እሺ ምን ያህል ጊዜ ሆናችሁ ኪሩቤልን ካገኛችሁት ኪሩቤልን ያገቱት ሰዎች ናቸው የአሞቴ ሰዎች ናቸው ዲና ማለት ነው በራችን ላይ የሆነ አጥር ላይ እንደዚህ የወደቀ ልጅ አገኘው ተደነገጥኩኝ ሰው ነኝ ማለፍም አልፈለኩኝም ኪሩቤል እነሱ ጋር እንደሌለ አውቃለሁ እናንተ ጋርም እንደሌለ አውቃለሁ ስለዚህ እኛን ወጥመዶች ለመክተት ነው ኪሩቤል እንዳለ ሳምሶን ጋር እንዲደውል ያደረገው አዎ በጣም ጥሩ በቃ መጥቶ ማድረግ ያለብንን እናወራለን ብላት ነው የመጣው ምን አባል ታረገኝ ነው ምን አደርጋለሁ እኮ ለምንድን ነው የፈለከኝ እኔ በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ኪሩቤል ከጠፋ በኋላ የሆነ ስልክ እኔ ጋር ነው የተደወለው። ቀጥታ ተደውሎ ኪሩቤል እኔ ጋር ያለው ከዛ እንዲህ በመስኮት ሳይ ማለት አንተ በህይወት ዘመን የማጠብቀው ነገር ባለቤትህ ከወንድም ጋር የማገጠች ኢየሱስ ክርስቶስ እሷን ማንነትም ምናምን ማወቅ ስላልፈለኩኝ እኔ ስፈልግ ኪሩቤል ጋር መሄድ እንደምችል ግን ነግራኝ ነው የተዘጋው ስልኩ። እንዲህ ቁጭ ብለን ቤት ውስጥ ምናምን አባ ምናምን የሚሉት እሱን ነው። ግን እኔ ይሄ እናገር ነበር አጎቴ ነው የሚባለው ምናምን እያልኩ ነው። እኔ ሁሉ ነገር አረኳት ባለቤቴ ነው። ምክንያቱም እናትም እህትም ወንድምም ሁሉ ይናፍቀኛል እና ጊዜን ሁሉ ለሷ ነው የምሰጠው። ያረገዝኩት ደግሞ አሁን ከማላቀው አባቴ ነው። አባቴም ደግሞ እሷ እንደነገረችኝ ኤርትራዊ እንደሆነ ነው የነገረችኝ። የነበረው ግንኙነት ማለት ልጆቹ የሚተወለዱ ካንታልና ከኔ አልነበረም። የወንድም ናቸው እሱ እንደዚህ የጀመረው ፕሮሰስ አለ። ከሄደ በኋላ እሱም ስለሚወስደው እስከዛ ድረስ በቃ እንዲቀመጥ ነው የተደረገው። እህትም እንዳለ ነገር እሷ እዛው ኤርትራ ነች። አገኙ የሆነ ጊዜ በጣም አገኙ ማለት እኔም አእምሮዬ ትንሽ እንደመሳት አድርጎኝ ነበር። በዛ ሰዓት ልጅ ተፈጠረ። ያ ደስታ በጣም እጥፍ ድርብ ሆነ። ቤት በልጅ ሲሞላ ደግሞ ያለውን ነገር ጉጉተን ህልመን እሱም የሄድበት ቦታ አለ ብሎ በቤት ሄዶ ከገዛ ባለቤት ጋር ግንኙነት እያደረጉ ነበር ነው ያልከኝ። ነው ገና ነው። በቀጣይ ቀን እናሳውቃለን ለማለት ነበር። በዛ በተረገመ ሰዓት ግን ከጎጆአችን ሌላ ጎረቤት የሚመስለን ጎጆ አለ። ቆሻሻ ምራቋን ነው የተፋችብን። ከፊቷ ላይ ባለንጋ እንደነገረፍ አድርገናለች። ጀርባዬ ሁሉ ቆሳስሏል። እሷ ፊት ቀረብን። በግሉኮስና እንኳን እኔ እናንተን ሳልገላችሁ
ያንን ልጅም ሳላጠፋው እኔ አልሞትም እያለች እልፍ የሚል አይነት ሰው አገኘ። ሁለታችንም በቃ አለቀልን። ሁለታችንም ከዛ ቤት ተርፋለሁ ብዬ አላስብም ነበር። ግን እግዚአብሔር ረድቶ በቃ ስለዚህ ኪሩቤልን አሁን ማግኘት የምንችልበት ቦታ አለ፣ የተቀመጠበት ቦታ አለ እያልከኝ ነው? ኪሩቤል አንተን ማግኘት ይፈልጋል እና አንድ ሰው እንዳያውቅ ምናምን ብሎሃል። አንተ ግን ስትፈልግ እኔ ወስድሃለሁ ምናምን ስትለኝ እሺ ነው ያልኳት። ስለዚህ እኔ ኪሩቤል እንደምፈልገው የት ላገኘው ብዬ እሷ ጋር ደውለን መሄድ እንችላለን። ይኸውልህ ትደውልላትና ምናልባት አሁን እሷም ግር እንዳይላት እንዳይደናገሩም እነ ሉል መጥተዋል፣ ኪሩቤልን ማግኘት ይፈልጋሉ። አንድ ሰው እንዲያውቅ ችግር የለውም። እነ ሉል መጥተዋል እና ኪሩቤልን ማግኘት ይፈልጋሉ። አናግሪው ብለህ ይሄን ብቻ በላት፣ ወይ ደግሞ እኔ አናገራታለሁ በስልክ እሱንም የምታገናኘን ከሆነ እሱን አናግረውና ይዛን እንድትሄድ እንፈልጋለን። ምክንያቱም እኛ ትልቁ ዓላማችን ኪሩቤልን በሰላም ወደ ቤተሰቡ መመለስ ነው። እሺ፣ ስለዚህ እባክህ እንደውላታለን። እሺ ውድ ቤተሰቦች፣ ለማንኛውም ይሄ ለኛ ትልቅ ዜና ነው። ይሄን ነገር ስለሰማን ነው እንግዲህ ማለት ተደነቄም እንትን ያላልኩት ኪሩቤል ያለበት ቦታ ፍንጭ ስለተሰጠን ነው እሱ ጋር የሚመጣ ነው። ስለዚህ እስኪ እሱን እስከምናገኘው ድረስ በምን አይነት ሁኔታ ውስጥ ይሁን በምን አይነት ሁኔታ ውስጥ እንዳገኘችው የምናውቀው ነገር የለም። እሱን እስከምናገኘው ድረስ እንግዲህ በጉጉት ነው የምንጠብቀው። እሷ ጋር እንደውላታለን። ያለው ነገር እኔ ራሴ ያናግራታለሁ፣ ወይ ደግሞ ኪሩቤል የሚያናግረኝ ከሆነ የሚችል ከሆነ እኔ እንዲያናግረኝ አድርግና ያለበት ቦታ ድረስ ሄደን ወደ ቤተሰቦቹ ለመመለስ የቻልነውን ነገር በጠቅላላ እናደርጋለን ማለት ነው። እናንተ ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። ኪሩቤልን በምን አይነት ሁኔታ ውስጥ እናገኛለን? ብቻ በደህና በጤና ምንም ነገር ሳይጎለው ምንም ነገር ሳይጎዳ እንድናገኘው የፈጣሪ መልካም ፈቃድ ይሁን። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁ ቆዩ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች እየጠበቅናት ነበረ። ኦልሞስት ደርሳለች። ስለዚህ ሊያመጧት ወጥተዋል። እንግዲህ የኔ ሰዎች ሊቀበሏት ወጥተዋል። ስለዚህ ይህችን ሴት እንግዲህ ትንሽ እናናግራትና ማንነቷን በደንብ አውቀን ነው የምንሄደው። ምክንያቱም እንግዲህ ኪሩቤል እኔ ጋ ነው ብላ ስልክ የደወለችው ማነች ምንድነች የሚለው ነገር እያንዳንዱን ነገር በመረጃና በማስረጃ እንግዲህ ካረጋግጥም በኋላ ነው አምነናት ልንሄድ የሚገባው። ዝም ብለን ተነስተን ዘው ብለን ሁሉም ቦታ ስለማንሄድ ራሳችንን በደንብ በአግባቡ መጠበቅ ስላለብን ማለት ነው። ስለዚህ እስኪ ትምጣና ይቺ ሴት ማን እንደሆነች በደንብ የምንጠይቃት ይሆናል። ከዛ በኋላ ኪሩቤልን በምን አይነት መልኩ እንዳገኘችው እና በአሁኑ ሰዓት የት ቦታ እንደሚገኙ መጣለች። ሰላም እንዴት ነሽ? ምንድን ነው ካሜራው? ለምንድን ነው የምትቀርጹኝ? እሺ ካሜራው የስራ ጉዳይ ነው። ለምን እኮ ምን አስፈለገ? ለምን ምን አድርጌ? ተረጋጊ። አንቺን እንትን ለማለት አይደለም። እኔ እኮ ላገኘው የመጣሁት ለልጁ ላገኘው ላወራው ነው የመጣሁት እንጂ እናንተ ምንድን ናችሁ? አውቃለሁ። እሺ ነይ እባክሽ ነይ ግቢና። አይ ለምንድን ነው የምገባው እንዴ? ብቻዬን ማን ነው? ችግር የለውም። እሺ ሉሉ እልሽ ቅድም ያወራሽ እኔ ነኝ። ለምንድን ነው? እሺ ወደዚህ እልሽ ስሚኝ። ምን ማለት ነው? ቆይ አታስጨንቃት እኮ እሺ፣ አትጨነቂ። ይኸውልሽ ለምን አልጨነቅም እንዴ? ተረጋጊ። ስሚኝ፣ እኔን ስሚኝ። ተረጋጊ። አንዴ በስልክ ያወራሁሽ እኔ ነኝ፣ ልውል ነኝ። ኪሩቤል እሺ ችግር የለውም ብሏል ብለሻል አይደል? ኪሩቤልን ልውል መጣል እኮ። ተረጋጊ፣ ይሄ ስራዬ ስለሆነ ነው። እሺ ምንም ችግር አንቺ ላይ ምንም ችግር አይፈጥርም እኮ። ለምን አትረጋጊም? ለምን ትቀርጽኛላችሁ ታዲያ? ይኸውልሽ ተረጋጊ እባክሽ። አንቺ ላይ ምንድን ነው የምረጋጋው እንዴ? እሺ ቁረጠው ቪዲዮ። እሺ ቁረጠው። ያቁምልሽ። ይጠፋል። ነይ ነይ፣ ይጠፋል። ነይ እሺ ይቅርታ እንግዲህ ያው ስለነበረው ነገር። ሳምሶን እንግዲህ የደወለችልኝ ልጅ እሷ ነች። አዎ እኔ እሱ ነው የማውቀው። እናንተ አላውቃችሁም። ሲጀመር እኔ ብቻ እንጠብቃለሁ እንጂ ከሰው ጋር እንደዚህ ሰው ይዞ ይጠብቀኛል ብዬ አላሰብኩም። ስትደውይልኝ በፈለክበት ሰዓት ላገናኝ እችላለሁ ስላልሽኝ፣ አይ ሲጀምር ቅድም የሚያወራሽ እኔ ነኝ። ልዑል መጥቷል በይውን ያልኩሽ አይደል? ኪሩቤል ማውራት አይችልም ምናምን ስትይኝ ግን ልዑል መጥቷል እና ሊያገኝ ይፈልጋል። እሺ ፈቃደኛ ሆኗል ነው ያልሽኝ አይደል? ለዛም ነው የመጣሽው አይደል? እኔ እንደዚህም ይሄን ያህል ተከበደ ነገር ቀላል አድርጌ ወይ ጎረቤት የሆነ የምታውቀው ሰው ነው የመሰለኝ እንጂ እንደዛም ሲያኔ ሲጀመር ታውቀኛለህ። ለምን ሰው አስፈለገህ እኔ ለማግኘት? ማለት ትታወቃላችሁ ነው? እኔ በስልክ እንጂ ባታላ አላውቅም።
ማለት ብዙ ጊዜ ትደዋወላላችሁ? ትተዋወቃል? በአንዲት ልጅ ስልክ ተደወለልኝ ያልኛል። አዎ እሷ ግን እያለች ያለችው እኮ ብዙ ጊዜ እንደምትደዋወሉና ሰላም እንደምትል መንገድ ላይ ነው። ኧረ ረስተህ ነው እንዴ? ምን ሆነህ ነው እንዴ? እኔ እኮ ነኝ ብዙ ጊዜ መንገድ ላይ ሰላም እልሃለሁ፣ እደውልልሃለሁ ምናምን። ምን ሆነህ ነው? እየካድክ አይመስለኝም። ረስተኸኝ ሊሆን ይችላል ምናልባት መርሳት ምናምን ሳይሆን ሰው ለሰላም ሊልሽ ይችላል። ግን እኔ ይሄን ኧረ ራስህን እኔ እንዴት ብዬ ታዲያ እንደውልልሃለሁ? ስለፊት ብቻ እኮ አይደለም እኮ እየተወራለው እየተደዋወለ ብዙ ጊዜ እደውልልሃለሁ ያለች በምን ጉዳይ ነው የምትደውልለት? እኔ የምደውልለት በኩርቤል ምክንያት ነው የምደውልለት። በሌላ ምክንያት ምንም የማውቀው ነገር እሱ እንትን ለማገናኘት እሱ እንትን ለማለት ነው። ብዙ ጊዜ እንዴት ታዲያ በኩርቤል ምክንያት ማለት ምን ያህል ጊዜ ነው ኩርቤል አንቺ ጋር የተቀመጠው? አዎ በቃ በሱን እንትን ስለሚል እሱን ስለምፈልገው ደውልለታለሁ፣ አገኘዋለሁ። ሳይው ደግሞ አየዋለሁ። ግን ያው መንገድ ላይ ሰላም ምናምን ነው የምውለው። ሌላ ወሬ አላወራም። በስልክ ነው እንደዛ ማወራ። በጣም ጥሩ። እሺ ችግር የለውም። እሺ እሱን በኋላ እንደርስበታለን። ብትዋወቅሽ አይሻልም? መጀመሪያ ግን ምን በቃ መታወቅ ማለት እኮ ነው። በቃ እኔ እንደሚያቀኝ ነው ማለት ነው። እኔ አንቺን ብትዋወቅሽ አይሻልም? መጀመሪያ እስኪ ስምሽን ንገረኝ። ስሜ ሰብለ ይባላል። ሰብለ። ኦኬ። ሰብለ እዚህ ሀገር ልጅ? አዎ እዚህ አካባቢ ተወልጄ ያደግኩ ነኝ። እዚህ አካባቢ ተወልጄ ያደግሽ? አዎ። ከቤተሰቦችሽ ጋር ነው የምትኖሪው? አዎ ቤተሰብ እናቴ አለች። በእኔ ብቸኛዋ ልጅ ነኝ። ከዛ ስራ እሰራለሁ። አንዳንዴ ወጣ ብዬ ትንሽ የከተማ ልጅ አይ አካባቢ ወጣት ብዬ አንዳንዴ ሰራተኛ አለችኝ። ሱቅ ነገር አለኝ። ስፈልግ እናቴ ጋር እዛም እያልኩኝ ከእናቴ ጋር ነው የምኖረው። ኦኬ። እዚሁ ነው ተወልደሽ ያደግሽ? ለቤተሰቦችሽ ብቸኛ ልጅ ነሽ? አዎ። መልካም። እስኪ ስለ አካባቢው ሁኔታ ነገረኝ። ማለት እነሱ ስለሚሰሩበት እርሻ ምናምን የምታውቂው ነገር አለ? አካባቢ እንደሚሰራ አውቃለሁ። ስወጣ ስገባ እዚህ ነኝ ብያለሁ። እዚህ አካባቢ ነው የምኖረው። ቤቴም እዚህ ነው። ተወልጄ ያደኩበት እዚህ ነው። ሁሌ እመጣለሁ፣ አገኘዋለሁ፣ አየዋለሁ። በቃ ስለዚህ አውቀዋለሁ ምን እንደሚሰራ ምናምን አውቃለሁ። ከዛ ውጪ ሌላ ነገር እንዴት ነው? ትዳር ምናምን ነገር አለሽ? የለኝም። የለሽም ማለት ምክንያቱም አሁን እየነገርሽኝ ያለሽው ያው ከተማ ላይ ሱቅ አለችሽ፣ እዛም እዚህም እያልሽ ነው የምትኖሪው። አዎ ዲቴል እነዚህ ጋር ነው የምኖረው፣ እናቴ ጋር ነው የምኖረው። ግን አልፎ አልፎ ወደ ከተማ ያው የሆነ መንቀሳቀስ የምፈልግ ልጅ ነኝ ማለት ፈልጋለሁ። ብዙ ነገር መስራት ራሴን ማደግ የምፈልግ ስለሆነ እሰራለሁ። እናቴ ደግሞ የምፈልገውን ነገር አትከለክለኝም። አባትሽስ? አባት የለሽም? አባት የለኝም። ይሄን ያህል አስፈላጊ ነው? አይ ያው ሞር ስላንቺ ካወቅኩ አይቀር በደንብ ብትነግሪኝ ስለራስሽ። ያው አባቴ በህይወት የለም። ያው ገበሬ ነው። እዚህ አካባቢ ነበረ። ሞቷል። ኦኬ። ትምህርትሽስ? ትምህርት ያው እስከ 10ኛ ክፍል ደርሻለሁ። 10 ከዛ በላይ አልቀጠልሽም? ከዛ ውጤት አልመጣልኝም። ዝም ብዬ በቃ ስራ ምናምን ያገኘሁት መስራት፣ ሱቅ ምናምን መስራት ብቻ የሆነ እቃዎች ምናምን እንደዚህ የምኖረው አካባቢ እንደሚኖረው ሌላ ልጅ እንደሚኖረው ነው የምኖረው። የተለየ ነገር የለም። እንዴት ወደ ንግድ ዓለም ልትገቢ ቻልሽ? እንዴት ሱቅ ለመክፈት አሰብሽ? እንዴ ለምንድን ነው የምጠይቀኝ ይሄን ያህል? ያው አንዳንድ ጊዜ ያው ስለ ባህሪሽም በደንብ ለመረዳት ያክል እኔ እናንተ እኮ በዚህ ምክንያት ነው አይታወቅም። ይሄ ዲቴል ሰሜ ከነገርኩ አካባቢ ከነገርኩ ይሄን ግን ችግር የለውም። ይጎዳኝ ነገር አይደለም። በነገር እኮ ስለ ራስሽ መናገር እኮ ይሄን ያክል ስለሚያሳፍር ነገር አይደለም የምናወራው አይደል? በቃ ምን እንዴት ብዬ ልንገርህ? ያው ትምህርት ውጤት አልመጣልኝም። አንዳንድ እቃዎች ገበያ ሄደን የገጠር ከገበያ አለን እንሄዳለን። እቃዎች ሄደን እህሎችም አንዳንድ ነገሮችም እንሸጣለን። ከዛ ደግሞ አንዳንድ ነገሮች ሳሙና፣ ቅባት እንደዛ እያለ ጀመርኩኝ። ከዛ በኋላ ትርፍ እያገኘሁ ሰዓት ብሬኛ እናቴን አስቀምጭልኝ አልኩኝ። ሱቅ ከፈትኩ፣ ትንሽ ሱቅ። ከዛ እኔ ደግሞ የአንዳንድ ነገር ወጣ ስለምል ሰራተኛ ቀጥሬ እዛ አካባቢ የኛ ጎረቤት የቤት አስቀምጨስ ያው የሚጠቀመውም የኛ አካባቢ ሰው ማህበረሰብ ነው። ለኔ ቀላል ነው። ስለዚህ በዚህ ምክንያት ወደ ንግዱ ገባሽ? አዎ። በጣም ጥሩ። ኪሩቤልን እንዴት ነበር ልታገኙ ቻልሽው? እሱ እኔ ድንገት ቤታችን እንደዚህ ነው። አሁን እንደዚህ ቤት ያው የገጠር ቤት አለ። ዝም ብሎ ትንሽ ተራቅ ያለ ነው። መንገድ ዳር ነው የኛ ቤት። ያው እኔ ነጋዴ ነኝ ብያለሁ። በትንሽም ቢሆን የሆነ ቅዳሜና እሑድ ብዙ ጊዜ ገበያ ቢዚ ነው የምንሆነው። ሌላ እንትን ራሱ አልሄድም። ሌላ ቦታ ምናምን እንኳን ቤት አንቀመጥም። በጣም ነው የምንሰራው። ምክንያቱም ብዙ ገበያ የሚገዛበት ነው። ስለዚህ ምን ቅዳሜ ጠዋት ላይ ወጥቼ ወደ ገበያ እየወረድኩኝ ተቸኩያለሁ። ኦልሬዲ ሊወጣው በራችን ላይ የሆነ አጥር ላይ እንደዚህ የወደቀ ልጅ አገኘሁ። ተደነገጥኩኝ። ሰው ነኝ ማለፍም አልፈለኩኝም። ማለት እንዴት ሁኜ እንደዚህ ምንድነው ደነገጥኩኝ ምናምን። ከዛ በኋላ ግራ ገባኝ። ያዝኩት ማለት ከዛ እናቴ ጠራኋት።
ስጠራት እንደነገጠች ስታይ እንዴት ምናምን ማን ነው እንደዚህ ያደረገው? ከዛ እናቀውም አይተነው ማናቀም ምናምን የለም። ከዛ ግራ ገባል ምን እናድርገው ምናምን። ከዛ እናቴ አይ በቃ ይሄ ደግሞ ሌላ ጥያቄ እንዳያመጣብን ሰው እኛ ማናቀው ሰው አጥራችን ላይ ተገኝቶ ምን ለምን ጣሉ ምናምን ብለን ተይ ምናምን ስላት አይደለም ምናምን አነሳዋለሁ ምናምን ለምን ስላት በቃ አሳዘናት። ወደ ቤታችን አስገባ ነው። ወደ ቤታችን ስናስገባው በጣም ጆሃል እግሩ ዲደማል። በጣም ብዙ እንትን ጉዳት ደርሰበታል። ከዛ እናቴ ያው እዛ አካባቢ የገጠራማ አካባቢ ሆና እናቴ ጎበዝ ናት፣ በጣም ትችላለች። ይሄ ሀበሻ ነገር ምናምን የሆነ ነገር እንኳን ሲያመነኛ ምናምን ሕክምና ትወስደን በራሷ የምታክመን ቤት። ከዛ ምን አደረገች? ይሄ ቅጠላ ቅጠል ምናምን ከጓሮ ምናምን አምጥታ ልጁ በጨርቅ እያሰረች ምን እያለች በጣም እንትን ትላለች፣ ስትሪት ታደርገዋለች ለልጁ እንዲድን ምናምን ማለት ነው። ግን ምንማችን አይደለም። ከዛ እኔ ደግሞ ምንድነው እንደዚህ ያህል የሰው ልጅ እንደዚህ መተንካበከብ ይላል። ለራሳችን ስራ ተራርጠን የምንኖር ሰዎች ሌላ ሸክም እንደዚህ አያስፈልግም በቃ ምናምን እላታለሁ። እናቴ ደግሞ ድሮ የሆነ የጠፋ ልጅ ያለ ምናምን ብላ ታስባለች። እኔ ማለት እኔ ከመውለዴ በፊት ምናምን ማለት ነው። እኔ ደግሞ በቃ ወይ ተመሳስልባት ነው አላውቅም። የሞት በህይወትን ዲቴል ይሄንን ማውቀው ነገር የለም። ስትነግረኝ ታዝንለታለች፣ በጣም ታዝነው ቤት ትንከባከዋለች እንደዛ። ከዛ በኋላ እኔ በቃ እሱን ስልኩን አይቼ በሱ ነው ወደሱ ልደውል እንትን ያደረኩት ማለት ነው። ኦኬ ከሱ ስልክ ላይ ነው የሱን ስልክ ያገኘሽው? ከኪሩቤል ስልክ ላይ። በጣም ጥሩ። እሺ ምን ያህል ጊዜ ሆናችሁ ኪሩቤልን ካገኛችሁት? ትንሽ ጊዜ ነው፣ ያው 5 ቀን ነው። 5 ቀን ሰው ቤት አስጠግቶ እንደዚህ ማድረግ ትልቅ ነገር ነው ማለት። አናውቀውም፣ እናውቀው ነገር የለም። ለሱ ለመተባበር ነው ይሄን ያህል ያደረኩ ያለሁት እኔ። ኦኬ የራሱን ያውቃል ኪሩቤል? ያው የተወሰነ ግን ይፈራል። ለምን ሰዎች የሚፈልጉኝ ሰዎች አሉ ምናምን ብሎ ስለሚፈራ እኔ እንትን አላልነው። ምክንያቱም እንደዛ ሰነ በቃ መውጣትም ማውራትም አይፈልግም፣ በጣም ይፈራል። እና ያለው ነገር በቃ እሱን ነው፣ እሱን ለማገናኘት ነው የሚፈልገው እሱ ጋር። ስለዚህ እሱን ማግኘት እንደሚፈልግ ከኪሩቤል ነው የሰማሽው ወይስ ዝም ብለሽ ስልኩ ላይ ስልኩን ስላገኘሽ? አይ እሱም ጠይቀዋለሁ፣ የምትፈልገው ሰው አለ ወይ እንደውልልህ፣ ወዴት ነው መጨረሻ ማለት የት ነው የምትሄደው የምትወድቅ ማለት እኛ ጋር ለዘላለም አይኖርም። እስካሁን አስጠግተነዋል እንደ ሰው፣ ግን ከዛ በኋላ ወዴት ነው የምትሄደው ምናምን ጥያቄ ስናመዛብለት ነው ራሱ የነገረን። እና ይፈራል፣ ሰው ማግኘትም ስለሚፈራ በጥንቃቄ ማንንም ግርግር የሌለው ምናምን ነው እንጂ እንደዚህ ሆኖ አይፈልግም እሱ። በጣም ጥሩ። አንዴ ላስቸግረ ሳምሶን፣ ብቻችንን ብትሆን እሺ? እሺ እስኪ ስለ ኪሩቤል ማለት መቼም አንድ ሰው ቤትሽ አንስተሽ ከወደቀበት ቤትሽ አስገብተሽ እንክብካቤ ልታደርግለት ትችያለሽ። ይሄ ሰብአዊነት ነው። ለዛ ደግሞ እናትሽ ምስጋና ይግባቸው። ያው አንቺ ባትፈልጊው እንዴት የሰው ልጅ ትንከባከቢያለሽ እያልኳት ነበር አልሽ። አዎ ክፋት ሳይሆን ጊዜው አስቸጋሪ ነው በሚለው እንጂ እኔ ክፉኝ ምናምን ሳይሆን ታውቃለህ አይደለ እዛ ማን ነው ምናምን ብሎ ይጠይቀናል በኋላ። እኛ ደግሞ ምንም ብቻችንን ወንድም እንኳን የለን። ስለዚህ ያው ለእናቴም ጠብቃት እኔ ነኝ። መልካም። ስለዚህ ሳምሶንን ማግኘት እንደሚፈልግ ነው የነገረሽ? እንዲደወልለት የሚፈልገው ወደ ሳምሶን ነው። አሪፍ። ከዛ ውጪ ከየት እንደመጣ ማን እንደሆነ ምናምን አልነገራችሁ? እኔ የማውቀው ነገር የለም። እንደነገርኩህ እኔ ስለሱ ማንነት መቼም ሲነቃ ወይ ደግሞ ማውራት በደንብ ከቻለ ትጠይቁታላችሁ። ዝም ብላችሁ አታዩትም አይደል? ያኔ አላውቅም ከየት እንደመጣ ምን እንደሆነ አላውቅም። ብቻ ግን እኮ አልጠይቃችሁትም? አይ ጠይቀናል፣ ግን ይሄን ያህል ምን የት ነካዊ ነው ምናምን አልነው። ዲቴል ግን በቃ ሊናገር ፈቃደኛም አይደለም። ብዙ ነገሮች ይፈራል ማለት ስለሚያመው ነው እንጂ እኛ ጋር የመጣው ማንንም ሰው ይፈራል። ለምን እንደሆነ አላውቅም። እኔ ደግሞ ማስጨነቅም አልፈለኩም እኮ። እሺ ምን እንደደረሰበት ምናምን ነግሯቸው በቃ አደጋ እንደሆነ ሰዎች እንደመቱት ምናምን እንደሄዱ እና ድጋሚ እንደሚፈልጉት እሱ ብቻ ነው ነገር መተውት እንደሄዱ እንደመቱትና አሁን ካገኙኝ እንደሚገልኝ በጣም አስጊ ህይወትና እንደሆነ እኔ ብቻ ሳይሆን ቤተሰቦቼም እንደሚገል ምናምን አለ። ከዛ ፈራንኛ ራሱ ታዲያ ምንድን ነው የሚሻለው ምናምን ስንለው እሱን ከሆነ ያግዘኛል የሆነ ቦታ ላይ ይወስደኛል ሲል ያው ፍለጋ ጀመርኩ እሱ። ኦኬ እናንተ ታዲያ ማለት ይሄን እንደዚህ ነገር ሲያጋጥም ወደ ህግ እንዴት አትሄዱ? ለህግ እንዴት አላመለከታችሁም? በራችሁ ላይ ነው ሰው ወርቆ ያገኛል። በህይወት አለ ያ ሰው እየደማ ነው እንደተደበደበ ነው ከነገራችሁ እንዴት ወደ ህግ አልሄዳችሁ? ይሄ ልጅ በህይወት አለ። የሞተ ሰው ቢሆን እንዴት አድርገህ ሬሳ ታስቀምጣለህ? ቤት አለ ሰው ነው በቃ ያኛ እንዲድን ነው መጀመሪያ እርዳታ ያደርግልህ። ፖሊስ ምናምን ሳይሆን ፖሊስ እርዳታ ቢያደርግልህ ህክምና ይወስደው። እኛ ግን እያከምነው ነው ቤት
የሆነ ነገር ችግር ሊፈጠር ይችላል። ልጆኛ እንደ ሰው ደንግጠን ሲጀመር ይሄን ያህል ርቀት ማለት ነው። ምን ያህል የከፋ ነው ጉዳቱ? በጣም አስቸጋሪ ላይ ነበረ። እግዚአብሔር ይመስገን አሁን ደህና ነው እንጂ ታዲያ በጣም አስቸጋሪ ላይ ከነበረ እኮ ወደ ሆስፒታል መወሰድ ነበረበት አይደል? ነግሬሃለሁ እኮ እናቴ ባለሙያ ናት። ይሄ እንደዚያ ነው። ስንወድቅ የሆነ ነገር ሲቆርጠን እሷ ናት የምታክመን ቤት ውስጥ ወድቆ መውደቅና የሆነ ነገር ቆርጦሽ ያለና በጣም በከፍተኛ አደጋ ላይ ያለ ሰው አንድ አይነት ጉዳት አይደለም ይችላል። ግን ያው እሷ ደግሞ በቃ የምትችለው ሌላ ሰው የጎረቤት ልጅም የሌላ አካባቢም እንደዚህ ውሻ ሲነክሳቸው ምናምን እሷ ናት የምታክማቸው። ስለዚህ እሷ አጋጣሚ ሆና እርዳታ አደረገችለት። በቃ እኛ ደግሞ ያሰብነው እርዳታ ማግኘቱ ጤናው መመለሱ እንጂ ሌላ ታሪክ አላስብ። አሁን ነው ይሄ ነገር እንዴት ነው እየቆየ ሲል እኔ በቃ አልፈለኩኝም ቤት እንዲቀመጥ። እውነት ለመናገር እኔ እንዴ ለምን ሰው ቤት እናስቀምጣለን? የሰው ልጅ እናስቀምጣለን። በቃ መሄድበት አሁን ትንሽ መራመድ ባይችል እንኳን በደንብ በቃ እሱ መውሰድ አለበት ምናምን ብለን ያሰብኩት እኔ። ለዛም ነው እኔ እናቴ ሳታውቅ እንደዚህ ያደረክ ያለው። ስለዚህ ከየት እንደመጣ ማንነቱ ምናምን ነገር አልነገረሽም ማለት ነው? አልነገረኝም። በጣም ጥሩ። ማን ነበር ያልሽኝ ስምሽን? ሰብለ። እሺ ሰብለ፣ እስካሁን የነበረው ነገር ሁላችንም እንደተረዳነው የራሷን ነገር ተናግራለች። እኔ ደግሞ ትክክለኛ ማንነትሽ እየታየኝ ነው። ማለት ምን ማለት ነው? ማለትም እየነገርሽኝ ያለሽው ታሪክ ይቅርታ ትንሽ ሳይንስ ስላለብኝ ኦኬ፣ ግን ከነገርሽም አንፃር ስለነሳ እየነገርሽኝ ያለሽው ታሪክ ምንም እውነት እየመሰለኛል። ማለት ምን ማለት ነው? ምን ሊፈጠር ይችላል? እኔ እኮ አንተ አላውቅም አይደል እንዴ? እኔ ልጁ ላገናኝ ሌላ ምን ታሪክ ይኖራል? ታውቀኛለህ? እኔ ከዚህ አንታውቅማ። ስለዚህ እንዴት እንደዚህ ትለኛለህ? ምን ማለት ነው? ሌላ ማንነት ምን ማለት ነው? አንደኛ ኪሩቤል ስልክ የለውም። ምክንያቱም የሳምሶንን ስልክ ከኪሩቤል ስልክ ላይ ያገኘዋልሽ። ኪሩቤል ስልክ የለውም እንዴ? ግዴታ እንትን ማለት እኮ አንተ በምን ታውቃለህ? በደንብ ነው የማውቀው። ምክንያቱም ኪሩቤል ታግቶ የነበረ ሰው እንደሆነ ስለማውቅ የኔ ይልሽ ኪሩቤልን እዚህ ሀገር የላኩት እኔ ነኝ። ለስራ ነው ወደዚህ የላኩት። በዛ መሃል ታግቶ እንደነበረ ስልኩን እንደተቀማ ረጅም ጊዜ ታስሮ እንደነበረ ተደብድቦም ጉዳትም ደርሶበት እንደነበረ እኔ እንጃ። አንተ የምታወራው ታሪክና አሁን ያለው እኔም በምን ላቅ እችላለሁ? አሁን ይሄ ልጅ ማቀው ነው ስልክ እንዳለው ተመቶ በር ላይ እንዳገኘሁት ምናምን ማቀው። አንተ ደግሞ ሌላ ልምታው በምን እውነት እኔስ አንተ እርግጠኛ ሆናል? አንተስ ምን እንደሆነ በምን አውቃለሁ? በጣም ጥሩ። ሲቀጥል ደግሞ ኪሩቤል ከማንም በላይ ሊያስደውል የሚችለው ለልጆቹ እናት ለሚስቱ አሊያም ደግሞ ለኔ ነው። እኔ ያልኩህ እኮ ማውቀው ነገር የለም ስለ ቤተሰቡ ምናምን። እኛ እንደ እርዳታ ነው ያደረግነት። ስለዚህ ሰምኛለሽ፣ ሳምሶን እዚህ ሀገር ለአንድ ወር ምናምን አውቆት ሊሆን ይችላል። አንድ ወር ያክል ራሱ ላያውቀው ይችላል። ቢያንስ 15 ቀን 20 ቀን ሊያውቀው ይችላል። እና አንተ ስሚኝ በደንብ ኪሩቤል አንቺ ጋር ከሆነ ሊያስደውል የሚችለው እኔ ጋርና ወይ ደግሞ ባለቤቱ ጋር ብቻ ነው። ስለዚህ ለምንድን ነው ኪሩቤል አንቺ ጋር እንደሆነ ደውለሽ ለሱ የነገርሽው? ሲቀጥል ደግሞ ቅድም ሳምሶንን አውቃለሁ ታውቀኛለህ እያልሽው ነበር፣ እንደዋወል ነበር በተደጋጋሚ እያልሽው ነበር። እንዴ ታዲያ ምንድነው? እኔ እኮ ታዲያ በምን አግኝቼው ነው የመጣሁት? ልጁ ምን እያልከኝ ነው ያለው? እኔ እርዳታ ጥሩ ነገር ባደረኩኝ አንተ ልትቆጣኝ ልትናገረኝ አትችልም። ይኸውልሽ ተረጋጊ በደንብ። ለማን ነው እየሰራሽ ያለሽው? ምንድነው የምሰራው? ማን ነው ኪሩቤል እኔ ጋር ነው ብለሽ ሳምሶን ጋር ደውያለሽ? ምንድን ነው የምታወራው? እኔ ስለምንድን ነው የምታወራው? እኔ የማውቀው ታሪክ የለም አልኩህ እኮ። እኔ ልጁ ብቻ ወድቆን ነው ያገኘሁት። ያ ደግሞ የማውቀውን ነገር እስከ ነገረኝ ድረስ ሰምኛለሽ። ኪሩቤልን ቅድም በስልክ አገናኘኝ ስልሽ ልዑል ሊያናገር ይፈልጋል ስልሽ አሁን ላይ መናገር የማይችልበት ሁኔታ ላይ እንደሆነ ነው የነገርሽ። አዎ ያማዋል። ሲያማው ስሜቱ ሲያማው እኔ አላስጨንቀው ብያለሁ። እኔ ማስጨነቅ ማለት ነው። ለማውራት ነው የሚያመው። በቃ የሰው ልጅ እኔ አላቆም ልጁ። ስለዚህ ላስጨንቀው አልፈልግም። ማን ይሄንን ነገር አድርግ እያለሽ እንደሆነ ለምን ኪሩቤል አንቺ ጋር እንዳለ ሳምሶን እንዲያውቅ እንደፈለግሽ ትነግሪኛለሽ። አሁን እኔ ያልኩህ እኮ እኔ የገጠር ልጅ ነኝ። የማውቀው ነገር የለም። እዚህ አካባቢ ነው ያለሁት። ሰፈሬ ነው ያለሁት። የማውቀው ነገር የለም። ስለሱ ምን ከየት ይምጣ ነው የማውቀው። የዚህ አካባቢ ልጅ ይሁን ምን የማውቀው ነገር የለም። እኔ ሰው እንደሆነ ብቻ ለሰውነቱ አንስቼዋለሁ። ከዛ ውጭ ምንድን ነው የምትለኝ አንተ? ቆይ አንተ በእናንተ አካባቢ እንደዚህ አይደረግም? ሰው አይነሳም?
እኛ አካባቢ በደንብ ይነሳል። ስለዚህ እንደ ሰው ታዲያ ሰው ከሆነ እንደ ሰው ነው እኛ የምናስበው። እኛ ገጠራማ አካባቢ ነው፣ ደግ ነው፣ ሰው ለሰው አብሮ ተባልቶ አብሮ ሁሉ ነገር ማህበራዊ ኑሮ የምንኖር ሰዎች ነን። ስለዚህ እንደናንተ ሌላ ጣጣ ውስጥ እኔም ይሄንን ፈርቼ ነው እኔ እንደዛ ያልኳት። ግን እኛ ደግሞ ሰው ነን፣ በቃ እንደ ሰው አንስተናል። ስለዚህ ሌላ ነገር አትጠይቀኝ እንዴ። አንቺ አሁን ለቤተሰብሽ ብቸኛ ልጅ ነሽ፣ ለእናትሽ አይደለ? እናትሽ ደግሞ የጠፋባት ልጅ እንዳለ ታስባለች። ታስባለች እንጂ አልጠፋባትም አይደለ? ቃላትሽን በደንብ እየተረዳሁሽ ነበር። ስታወሪ የነበረውን በጠቅላላ እያስኩ ነበር። ከዚህ በኋላ ያንቺን ተረት ተረት ለመስማት ጊዜ የለኝም። ማንነትሽን ትናገሪያለሽ። ለምን ይሄን ነገር ማለት ኪሩቤል እኔ ጋር ነው ብለሽ ለምን እንደደወለሽ ትነግሪኛለሽ። ኪሩቤል አንቺ ጋር አይደለም፣ አሊያም ኪሩቤልን አታውቂውም። ከማን ጋር እየሰራሽ እንደሆነ ትነግሪኛለሽ። እኔ ከማንም ሰራ ማናቸው እነሱ ምንድነው የሚሰራው ስራው? ምን አይነት ስራ? እኔ ምን አውቃለሁ? እንደዚህ ይኸውልሽ፣ በሌላ መንገድ ማናገር አያቅተኝም። አንቺን አስገድጀሽም በየትኛውም አይነት መንገድ አንቺን እንድታወሪ ማድረግ አያቅተኝም። ግን አሁን ቁጭ ብዬ እንደዚህ ማናገርሽ ማን ከአንተ ሰው አስገድደም ታናግረው? ለምንድን ነው እንደዚህ የምታደርግ? ምን አድርጌ ነው? ለምን አስገባሽው ነው? ለምን አስገባሽው? አይደ ጠይቀው ለሱ። እኔ ምን አውቃለሁ ታዲያ? ኧረ እባክሽ ለምን ተመታ? ለምን ደማክ? ለምን ቆሰልከው? ለሱ ጠይቀው። እኔ ምንድን ነው የምትለው? ታዲያ ለምንድን ነው እኔም ብቻ ይዘሽኝ ለምን ይፈልግሽው? አንተንና ሳምሶንን አሊያም አንተን አሊያም ሳምሶንን ወይ ደግሞ ሁለታችሁን ብቻ ለምንድን ያልሽ? ሌላ ሰው እንዳይኖር ለምንድን ያልሽ? ለምን እንዴ አይፈልግማ ነግሮኛል። ለሱ ድንነት ብዬ ነው እስካሁን እዚህ የመጣው። አዎ ሰው ይፈራል። እኔም ብሆን ሌላ ሰው እንዳይከተሉ አለሽ። በቃ ማንም አንተም ብትሆን ያንተ ቦታ ተቆርጦ ልዑል መጥቷል ስትዩ ፍቃደኛ ነው ብለሽኛል አይደለ? ፍቃደኛ ነው ስትይ ሰው ብዛት አይፈልግም፣ ይፈራል። በቃ ልጁ እኔ እንጃ ምን እንዳደረጉት አላውቅም። ምን አድርጎ እንደገረፉት ምን አድርጎ እንደመቱት አላውቅም። ሰው ይፈራል። በቃ ይኸውልሽ አንድ ነገር ልንገርሽ። ስለዚህ ከሚፈልገው ውጪ እኔ ሌላ ነገር አላደርግም። ይኸውልሽ በሚፈልገው መንገድ ነው የሚሄደው። ይላል እስኪ አትንጣጪ። ምን ብሎ እንደነገሩሽ አላውቅም፣ ለማን እንደምትሰሪ አንድ ነገር ስነግርሽ መርማሪ ነው፣ ጋዜጠኛ ነው እሱ ራሱ። ማን ኪሩቤል ሰላይ ነው። እዚህ ተላከው ለስለላ ነው። ሐቁም ስነግርሽ በጠላቶች እጅ ወድቆ የታሰረ የተደበደበ የተንገላታ ልጅ ነው። ስለኔ ደግሞ ስትነግሪው አንደኛ አሰሪው እንደሆንኩ ይነግርሻል። ሁለተኛ ደግሞ ከኔ ጋር በርካታ ሰዎች እንደሚኖሩ በደንብ ያውቃል። ማንም እንዳይመጣ ብሎ አይከለክልሽም። ስለዚህ አንድ ጥያቄ አለኝ ላንቺ። ፎቶ ስቱኝ በስልክ። እኔ የማውቀው ነገር የለም ብያለሁ። በቃ አታስጨንቀኝ። ነኝ እባክሽ የምታውቂው ነገር የለም? ምን ይሁን ስለሱ እኔ የማውቀው ነገር የለም። እሺ ከእነዚህ ሰዎች መካከል ኪሩቤልን ታሳይኛለሽ። የትኛው ነው ኪሩቤል? እኔ አሁን ያለበት ሰዓትና በዛን ሰዓት የነበረው የትኛው ነው ኪሩቤል? እኔ ዲቴል እንደዚህ ብዬ ሰምኛለሽ። ኪሩቤል የትኛው ነው? አንቺ ጋር አለ ኪሩቤል እኮ እኔ በደንብ አንቺ ጋር አለ ኪሩቤል የትኛው? ቆይ የሚመስለኝ ቆይ ላሳይክ። የትኛው? ይሄ ይመስለኛል። ይሄ ነው ኪሩቤል። ለምንድን ነው እንደዚህ የምታጨንቀኝ? እኔ ምን አውቃለሁ? ለምንድን ነው ጥሩ ነገር ባደረኩት እኔ የምትቆጣኝ? ኪሩቤል አይደለም ሲጀምር እኔ አላውቅም። የኪሩቤልን ፎቶ ጭራሽ አላሳየሁሽም። የሰማሽን? ጭራሽ የኪሩቤልን ፎቶ አላሳየሁሽም። ቀና በይ። ማን ይላክሽ? ማን ይላክሽ? ማን ይላክሽ? ተናገሪ። በእናትህ አታስጨንቀኝ። የማውቀው ነገር የለም። ሌላ ነገር ሳይከተልሽ ተናገሪ። ማን ይላክሽ? ለምንድን ነው እንደዛ የምታስጨንቀኝ? ማን ይላክሽ? ንገሪኝ። እናቴ በእናትህ ተወኝ። ማን ይላክሽ? ለማን ነው መሰሪው? ቀና በይ። ማን ይላክሽ? ይኸውልሽ ከዚህ በላይ የከፋ ነገር ይደርስብሻል። ማን ይላክሽ? ለማን ነው የምትሰሪው? ንገሪኝ። እሺ እኔ አላውቀውም። እነግርሃለሁ። ልቀቀኝ። እኔ በቅርብ ጊዜ ነው የመጣሁት ከአዲስ አበባ። ሳምንት ራሱ አይሞላኝም። ኧረ እባክሽ የሆነ ልጅ ነው የጠራኝ። ንገረኝ። ሳምንት ነው ገና ከአዲስ አበባ ከመጣሽ? ምን አባሽ ልትሰሪ ነው የመጣሽው? እኔ የሆነ ስራ አለ ብሎ ነው ያመጣኝ። ከዛስ? እኔ አቅም በቃ ነው ያለኝ። እንደዚህ እንድል ነው ያደረገኝ። ኧረ እኛ እንድታሳመኝን ያን ነበር ይዘሽኝ ልትሄጂ ነበረው ኪሩቤል ጋር ብለሽ። ሰውየው ጋር
ማን ነው የሰውዬ? አለቆም ከአዲስ አበባ ይዘኝ መጣ። ስራ ፈልጊያለሽ አለኝ። ስራ አሪፍ ገንዘብ አለው እና በቃ እዚህ ስራ ከምትፈልጊያለኝ መጣሁ። ዛርግ የሚለኝ ነው የማደርገው። ደውይለትና እዚህ እንዲመጣ ነገር ስልክ የተቀበለችኝ እኮ ቅድም እኮ ይሰጥሻል። ይኸውልሽ ከአንቺ ጋር አልጨረስኩም ገና። ስለአንቺ በደንብ ማጣራት አለብኝ። በደንብ አቅሻለሁ። በደንብ ላቅሽ ይገባል። አንቺ ቆማታ አንቺ ነሽ እኛን የምትሸውጂው። ለማንኛውም ውድ ቤተሰቦች በየትኛው መንገድ ሊሳካ ይችላል። እነዚህ ሰዎች እርግጠኛ ነኝ ወጥመድ ውስጥ ሊከተል ነበር። ማን አባቱ እንደሆነ ደግሞ ይሄ ሰውዬ እናያለን። ለማን እየሰራች እንደሆነ በደንብ የምንመለከት ነው። ልጁን እንቀጥሯለን፣ ሰዎችን እናቆማለን እዛው ቦታ ላይ። እሱ የሚፈልገው ቦታ ላይ እንሄድና አንጠልጥለን እዚህ እናመጣዋለን። ማንነቱን በደንብ እናናዛለን፣ ለማን እንደሚሰራም ጭምር። የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁ ቆዩ። እንደነዚህ አይነት ተራ ወንበዶች ደግሞ እኛን ሊሸውዱ አይችሉም በተአምር። ቢያንስ ለሚናገሩት ነገር እንኳን ጥቂት የተጠና ነገር እንኳን ይዛ አልመጣችም። ለኛ መናገር ያለባትን ነገር እንኳን በአግባቡ ተረድታ አልመጣችም። ለማንኛውም አብራችሁን ቆዩ። የሚፈጠረውን በደንብ አብረን ምን ይሆናል። ተረጋጉ ሰዎች። እንረጋጋለን። ማን አባነህ? ምን ማለት ነው? ማነህ ነው? ይኸውላችሁ ቤተሰብ ተረጋጉ። የተሳሳተ ሰው ጋር ነው። ቤተሰብ ትላለህ ደግሞ። ማነህ አንተ ቤተሰብ? ወይኔ አይኔ ዝጋብሽ። ዝም በይ። አይኔን አጠፋው። ትሰማኛለህ? ገና ነብስህን አጠፋለሁ። እየሰማኝ ነው? ጥያቄ ጠይቃለሁ። አንድ ነገር ሳትንተባተብ ምንም ነገር ሳትል ወለም ዘለም ሳትል ትመልስልኛለህ። ምንድን ነው? የማውቀው ነገር የለም። ምን ነበር የጠበቅከው? ኪሩቤልስ ማንም ሰው እንትን እንዳይላ። ኪሩቤልስ የምን አባ ኪሩቤል አይደለማ። ማናችሁ እናንተ እንዴ? ሲጀምር ለምንድን ነው አንድን ሰው እንደዚህ አገታችሁ የምታሰቃዩት? እሷስ ምን አድርጋችሁ ነው? አገትን አሰቃየን። ከዚህ በላይ ታዲያ እኔ እያዳፋችሁ አንድ ያመጣችሁኝ ምን አድርጌ ነው? ማናችሁ እናንተ? ለምን ነበር እኔ ፈለከኝ? መች ፈለኩ? አልፈለከኝም? አዎ አልፈለኩ። እሺ ስለዚህ ማን ነው እስኪ እኛ ጋር የመጣው? ቀጥሮ ነው የመጣው። ማን ነው ስምህ? ዮናስ። የዚህ ሀገር ልጅ ነህ? አዎ የዚህ ሀገር ልጅ ነህ? አዎ። እውነት? እዚህ ገጠር ውስጥ? አዎ እዚህ ገጠር ውስጥ የምኖረው እዚህ ነው። የተወለድከው ሴት ነው? ሌላ ቦታ ነው። ምን ልሰራ መጣ እዚህ? እዚህ ቤተሰብ ጋር። ቤተሰቦች እዚህ ናቸው ያሉት? አዎ። ምንድን ነው ስራ ምንድን ነው? እርሻ ምናምን። ኧረ እባክህ። አዎ። ታርሳለህ? አዎ። አንተ? አዎ። ምን ነው? ስማ የሚያርስ ሰው እኛ አናውቅም እንዴ? ምን ማለት ነው? ምን ማለት ነው? ሳር ስላሳየህ እንዴ? አይ ቆይ እሱን በደንብ በኋላ አይሻልም? ለምንድን ነበር ከሰው ጋር የተቀጣጠርኩት? እህቴ እኮ ናት። እህት ነች? አዎ። የእናት ልጅ ወይስ አባት ልጅ? ምን ማለት ነው? የእናት ልጅ? አይ የእናት ልጅ ነች ወይስ አባት ልጅ ነች? የሁለቱ። ታላቅ እህቴ ናት። ጭራሽ ማለት ነው? አዎ እሷ ታላቅ እህቴ ናት። አሁን ደግሞ ያገኘኋት ላውራት ፈልጌ ነበር። ምንድን ነበር የምታወራት? የማውራት ጉዳይ ነበረ። የቤተሰብ ጉዳይ ነው። በእርግጥ ሲደወልልህ እኮ ያለች እነ ሉልን አዘጋጅቻቸዋለሁ እና ላናግረህ እፈልጋለሁ ያለች አይደል? አይ እንደዛ አላለች። ስማ እኛንን ያስደወልናት። ስለዚህ ተረት ወይ ደግሞ አኩኩሉ ጨዋታ ምናምን አውቁ።
በጣም ጥሩ በቃ መጥቶ ማድረግ ያለብንን እናወራለን ብላት ነው የመጣው። ምን አባል ታረገኝ ነው? ምን አደርጋለሁ እኮ ለምንድን ነው የፈለከኝ? እኔ በሷ በኩል እኔ እንደሚያዝ የፈለኩ ለምንድን ነው? አትለሳለስ ንገረኝ። አፈር ነው ማበላ። እኔ አላቃችሁም እናንተ እየሰማኸኝ ነው? አፈር ነው ማበላ። ሲጀምርም እስካሁን ድረስ የመታችሁኝ ተሳስታችኋል። ሌላ ሰው ነው የሚሆነው። ኧረ እባክህ ተሳስቻለሁ። ሌላ ሰው ነው የሚሆነው። ሌላ ሰው ነው የሚሆነው። እሺ ሌላ ሰው ነው የሚሆነው። እሺ ሌላ ሰው ነው የሚሆነው። እሺ ለኪሩቤል ስማ፣ ኪሩቤል የት አባ ነው የምታውቀው? እሺ እነግርሃለሁ። የት አባ ነው የምታውቀው? ንገረኝ ነው የምታውቀው? ተነስ ተነስ ተነስ። ቁጭ በል ቁጭ በል። ሰማኛለህ? ቆዳን ነው የምገፈው ነኝ። ለማን እየሰራ እንደሆነ ለምን አባ እንደፈለከኝ ትነግረኛለህ? እሺ እነግርሃለሁ። ቁጭ በል ቁጭ በል። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ። እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። ቀና በል አትለሳለስ። እሺ ማን አባነህ? ለማን ነው የምትሰራው? ይኸውልህ እሺ እነግርሃለሁ። በቃ ከዚህ በላይ ምንም አይነት ነገር ጥቃት እንዳታደርስብኝ እኮ። ስለዚህ ጥያቄን ብቻ መልስ። እሺ እነግርሃለሁ። ተናገር። ይኸውልህ እኔ ሲጀምር እኔም እሷን በቃ ለስራ ነው የመጣ ነው እዚህ ምንም በቃ ለስራ ነው የመጣ ነው። ስራ አለ ብሎ በቃ አመጡን እዚህ። ለሰው ነው የምንሰራው። ለማን ነው በእንሰራው? ምን አይነት ስራ? ኪሩቤልን ያገቱት ሰዎች ናቸው። የአሞቴ ሰዎች ናቸው። ዲና ማለት ነው። እነሱ ናቸው በቃ ለስራ እዚህ ሰው አለ ምናምን ነገር ተጨማሪ ሰው ይፈልጋል ሲሉኝ እሷንም ያመጣኋት እኔ ነኝ። ውሸቴን ነው ቅድም እንደዚህ ያልኩ ማለት ነው። ማለት በቃ አሁን እነሱም ከሰሙ ሌላ ታሪክ ነው የሚፈጠረው። እኛም በህይወታችን ነው ምን አሁን የምነግርህ ራሱ ለምን እንደሆነ እኔ አላውቅም። በቃ እያስጨነቀኝ ያለው ሰማኛለህ። ኪሩቤል እነሱ ጋር እንደሌለ አውቃለሁ፣ እናንተ ጋርም እንደሌለ አውቃለሁ። ስለዚህ እኛን ወጥመዶች ለመክተት ነው ኪሩቤል እንዳለ ሳምሶን ጋር እንዲደውል ያደረገው። አዎ እንደዛ ነበር ሐሳቡ። አሁን እንደዛ ነበር። ከዛ ወስደህ ለማን ልታስረክበኝ? ለነሱ? አዎ ወጥመድ ነበር ተዘጋጅቶ የነበረው። አልሆነም። የት ነው የሚገኙት እነዚህ ሰዎች? አራሻቸው አንድ ቦታ አይደለም። እንደዚህ ነው የምልህ። አራሻ ለነገር የምችለው ነገር የለም። ምክንያቱም እነሱ አራሻቸውን በየሰዓቱ ነው የሚቀያየሩት። አንተ እንዴት ነው የምታገኛቸው ታዲያ? ያው እነሱ በነገሩኝ አድራሻ ነው የማገኛቸው እኮ። የት ነው አድራሻቸው? የመጀመሪያው አሁን ያሉበትን አድራሻ ላሳውቀው ይችላሉ፣ ግን በዛ አድራሻ መሰረት ብትሄድ ላታገኛቸው ትችላለህ። ስለዚህ እነዚህ ሰዎች አድራሻቸውም ወስዳለሁ። አድራሻቸው ግን ወሰደኝ አላልኩም። በጣም ብዙ ናቸው። አድራሻቸው የት ነው ያልኩት? እነግርሃለሁ። ትናገራለህ። እኔ እነሱን ማግኘት ባለብኝ ልካሉ። ይኸውልህ በጣም ብዙ ናቸው። ለህይወት ሊያሰጋ ይችላል። ይሄ በጣም ከባድ ናቸው። ይሄ እንደምታስበው ቀላል አይደሉም። ስማ እውነቱን ስነግርህ ማለት ነው። ለወንበዶች ብዬ ለህይወት የሚሳሳብ ይመስላል። እሱን እኔ አላውቅም። እንዳንተ ወዳደር እኮ አይደለም። እኔ ለህሊና የምሰራ ሰው ነኝ። ስለዚህ ማንንም አልፈራም። ማድረግ ያለብኝን ደግሞ በራሴ መንገድ ነው ማድረገው። በጣም ጥሩ ጎበስ። እሺ ስማ፣ እያላገጥክ ነው እንዴ? አይደለም። አረ ወንድሜ በእናትህ ና ወሰድ፣ ና ይዘህ በደንብ አስተምሩት። ውሰድ። ማድረግ ያለብኝ ራሴ ከቡድኔ ጋር ከጓደኞቼ ጋር ተመካከሬ ማድረግ ያለብኝን አደርጋለሁ።
አንቺ ደግሞ የምታውቂው ነገር ካለ ገና አናዝዝሻለሁ። ከአንቺ ጋር አልጨረስኩም። ከአንቺ ዝጊያብሽን። ኧረ መሄድ ትፈልጋለሽ? የእውነት የት እንደምትሄጂን ያሳይሻለሁ። ለማንኛውም ውድ ቤተሰቦች ያው ያለውን ነገር በደንብ እናውቃለን። ስለዚህ ለኛ ወጥመድ ተዘጋጅቶልን ነበር። አሞቴዎች እዚህ እንደመጣን በደንብ ስለሚያውቁ ወጥመድ አዘጋጅተው ነበር። በወጥመድ አይደለም ማድረግ እንችላለን የምትሉ ከሆነ መታችሁ አውሩን። ልክ እንደ ጀግና ፊት ለፊት ወጣችሁ በአግባቡ ፊት ለፊት እንጋፈጥ፣ ፊት ለፊት እንነጋገር። ወጥመድ አዘጋጅታችሁ በሰው በደካማ ጎን ገብታችሁ ተለሳለሳችሁ ሰውን በገንዘብ ገዝታችሁ እኛን አታላችሁ ምናምን ልታገኙኝ በተአምር አትችሉም። በተአምርም አይሳካላችሁም። መልእክቱ ለእናንተ ነው። ሁልጊዜ እናንተ ማድረግ የምትፈልጉት ነገር በጠቅላላ እየወደቀ እንጂ እየተሳካ አይመጣም። እስካሁን በዲና ከቨር ስታደርጉ ነበረ። አሁን ግን ሙሉ በሙሉ ፊቴን ወደ እናንተ አዙሬያለሁ። እንግዲህ ሞታለች አይደለ? አክስቴን በገንዘብ ይዛችኋት ይሁላ ጊዜ ብዙ ነገር ስታስደርጉ ነበር። በሷ ስም ብዙ ነገር ስትፈጽሙ እኔ እሷን እንደ አደገኛ ወንበዴ እንደ አደገኛ አመፀኛ አሸባሪ እንድመለከታትና እሷን ብቻ ትኩረቴን እሷ ላይ ብቻ እንዳደርግ እናንተን እንድረሳችሁ አድርጋችሁ ነበር። አሁን ደግሞ ሙሉ በሙሉ ትኩረቴ ወደ እናንተ ነው። ወንድሜ ኪሩቤልን መፈለግ ብቻ አይደለም፣ ሙሉ በሙሉ ትኩረቴ ወደ እናንተ ነው። እመኑኝ፣ በቀላሉ አንላቀቅ። በተአምር እንደ ቀልድ አልተዋችሁ። ለማንኛውም ውድ ቤተሰቦች ቀጣይ እርምጃ ምን እንደሚሆን ከቡድኔ ጋር ተነጋግሬ ተወያይተን ማድረግ ያለብንን ነገር በጠቅላላ ነገሮችን እያደረግን መረጃውን ማስረጃውን እያንዳንዱ የሚፈጸመው የሚከናወነውን ነገር በጠቅላላ ወደ እናንተ ማድረስ የማይቀር ነው። እስካሁን አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንድታደርሱ ትፈልጋለሁ። እንዲሁም ልዑል ሚዲያ አዲስን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በያላችሁበት ቸር ቆዩልኝ። ሰናይ ጊዜ